ሁሉ ጊዜ ቤት ውስጥ ምግብ አላችሁ? አንዳንዴ የለም። ምን ታረጊያለሽ ታዲያ? እኔ በቃ ራቤን ወጣ አድርጌ ቁጭ እላለሁ። እናትሽስ? እናቴም እንደዛ። ህይወት ብርቱ ሰልፍ ነው። ማማዬ እኔ እንደምወድሽ በምን ታውቂያለሽ? ልጅ ማይወጡት ልጃቸውን ጎዳና ላይ እየጣሉ ይሄዳሉ። አንቺ ግን ስራ አልጣልሽም እንደምትወጪኝ አስባለሁ። የተንቀጠቀጠች ነው አሰራው። እናትሽ? አዎ። ውጪም ቤትም ስታድጊ ምን ነው የምትፈልጊው? ፋሽን ሾው። ሄለን እባላለሁ። ደራሲም ዳይሬክተርም ነኝ። በአንድ ወቅት ደግሞ ልጅ፣ ከዚያም እናት፣ ባለሙያ፣ ስደተኛ፣ ቱሪስት፣ ሲኢኦ ሁሉን ሆኜ አልፌያለሁ። በከፍታም በዝቅታም ኖሬ ዛሬ ላይ ደርሻለሁ። በዚህ ሁሉ ግን አንድ ህልም ነበረኝ። ህልሜም አንድ ቀን ለወገን ደራሽ መሆን ነው። ዛሬ ከእናንተ ጋር ሆኜ ህልሜን አሳካው ይሆን? ኑ አብረን አገር እንስራ። የምንገኘው በኤክሰለንት ስቱዲዮ ነው። ይህ ቪአይፒ ሾው ነው። ይህ ራት ቪአይፒ ወይም ደግሞ ለተለዩ ሰዎች ይገባቸዋል ብለን ላሰብናቸው ሰዎች የተዘጋጀ ነው። እንግዶቹ ወደ እኔ አይመጡም። እኔ ራሴ ነኝ ሄጄ ከቤታቸው ቀስቅሼ የማወጣቸው። ለምን ተጋበዙ፣ ማን ናቸው እና የመሳሰሉትን ጥያቄዎች ለመመለስ እናንተ ከኔ ጋር ቆዩ። ዛሬ የከበሩ እንግዶች አሉን። በቪአይፒ ራት ላይ በክብር የተገኙት ታዋቂ ሰዎች፣ ባለሀብቶች ወይንም ምሁራን እንዳይመስሏችሁ። ይልቁንም በዚህ አስጨናቂ የህይወት ጉዞ ላይ በየቀኑ በብዙ ውጣ ውረድ ውስጥ እያለፉ ያሉትንና የብዙ ታዳጊዎችን ምሳሌ የሆኑትን ህፃናትን ነው። ለመሆኑ ህፃናቱ ምን ያውቃሉ? ምንስ ያስባሉ? ተስፋስ ያደርጋሉ? እኔ እንዳየኋቸው እንድታዩቸው፣ እኔ እንዳዳመጥኳቸው እንድታዳምጧቸው በዚህ ተገኝተዋል። ቪአይፒ ሾው ዓላማ አለው። ፕሮግራማችንን በጥሞና ከተከታተሉ ዓላማችን ግልጽ እንደሚሆንልዎት ከወዲሁ ልናሳውቅዎት እንወዳለን። የቪአይፒ ሾው አካሄድም እንደሚከተለው ነው። የእያንዳንዱን ህፃናት ኑሮ በቅርበት እንቃኛለን። የእያንዳንዱንም ህፃናት ታሪክ ለየብቻ በየሳምንታዊ ፕሮግራማችን ላይ እናቀርብላችኋለን። በ4 ሳምንት ተከታታይ ፕሮግራም ላይ የ4ቱን የህይወት ዳሰሳ እናጠናቅቃለን። በማጠቃለያው ሳምንት ላይም በጠረጴዛ ዙሪያ እንሰበስባቸዋለን። ልብ ይበሉ፣ ዛሬ የሚመለከቱት የአንድ ህፃንን ታሪክ ብቻ ነው። ቪአይፒ ሾው ሳምንታዊ ፕሮግራም በመሆኑ በተለመደው ሰዓት በየሳምንቱ ይመለከቱናል። ከኛ ጋር ቤተሰብ እንዲሆኑ ተጋብዘዋል። ህይወት ብርቱ ሰልፍ ነው። ሰልፍ ማለት ግብግብ፣ ጦርነት ማለት ነው። ከራስ ጋር ግብግብ፣ ከህይወት ጉስቁልና ጋር ትግል። ዛሬ እኔና እናንተ ወደ አንድ ቤተሰብ ጓዳ ውስጥ አብረን እንገባለን። ከሌሊቱ 7 ሰዓት ሆኗል። ምናልባትም እኔና እናንተ ድብን ባለ እንቅልፍ ውስጥ ልንሆን እንችላለን። ዕለቱ የገና በዓል በመሆኑና ቤተሰብና ቤተዘመድ የሚሰባሰብበት ዕለት በመሆኑ በገና ምሽት ጥሩ በዓል በማሳለፍ ላይ ሊሆኑ ይችላሉ። የእያንዳንዳችን ቤት በገና በዓል መብራቶች ያሸበረቀ ሊሆን ይችላል። በሱሉልታ አካባቢ ጫካ ሰፈር ግን የበዓል ሳይሆን የፍርሃት ድባብ ወርሶታል። አንዲት ምጥ ያጣደፋት ሴት ግን
የሚያስፈራውን ጫካ እያቋረጠች በመገስገስ ላይ ናች። ጫካውን እየሰነጠቀች በጨረቃ ብርሃን እየተመራች ስትጓዝ ውስጧን ያናወጠው የምጡ ህመምና በመንገድ ላይ እንዳይወለድ የፈራችው በሆዷ ያለው ህፃን እንጂ በጫካው የሞላውን ከወዲህ ወዲያ የሚራወጠውን የጅቦች መንጋ አልነበረም። በወቅቱ የጅቦቹ ጉዳይ አለማሰቧ ግን አሁን ማምለጫ በሌለው ጫካ ውስጥ በድንገት ራሷን እንድታገኝ ምክንያት ሆኗታል። የጅቦቹ ጩኸት በቀረበ ቁጥር አቅጣጫው እንደሳተ የዛፍ ቅጠል አንዴ ወደ ግራ አንዴ ወደ ቀኝ ቢጓዙም የጅቦቹ ፍርሃት ያራዳቸው ሴቶች በጸጥታ ከመገስገስ ውጪ እርስ በርስ ለመነጋገር እንኳን ፍርሃት አቅም አሳጥቷቸው ነበር። የጅቦቹ ፍርሃት ሊፈነዳ የደረሰውን የውስጧን ስሜት ሊያስቀረው ግን ተስኖታል። በጫካው መሃል ድንገት የቀረበ ድምፅ ሲሰሙ ሴቶቹ በድንገት ዞር አሉ። በአይናቸው ያዩትን ማመን ተስኗቸው ደርቀው ቀሩ። ለካ አያጅቦ እንደ መሰሪ ሌባ በዝግታ ተከትሏቸው ኖሮ 2 እርምጃ ቀርቶት ነበር። እንደ መልአክ ሆኖ በሌላ አቅጣጫ የመጣውን አንድ ሰው አይቶ የሸሸ ይመስላል። ነፍሰ ጡርን አትንክ የተባለ ይመስል መሰስ ብሎ ካጠገባቸው ራቀ። ዓለም ዘገነናት። ጤና ጣቢያ ስትደርስ በጤና ጣቢያው ያዩት ሰዎች ደነገጡ። በዚህ ሌሊት ይህ ሁሉ ጫካ አቋርጣ መምጣቱ አስደነቃቸው። በቅስፈት ወደ ውስጥ አስገቧት። ከምርመራ በኋላም የበለጠ የሚያስደነግጥ ነገር ገጠማቸው። ልጅሽ እኮ ሊወጣ ነው፣ መንገድ ላይ ብትወልጂስ ኖሮ ብለው ጠየቋት። ዓለም ደነገጠች። መንገድ ላይ ጫካ ውስጥ በወልድስ ኖሮ፣ ጅቦች ደም ሸቷቸው ቢመጡስ ኖሮ ዘገነናት። የጤና ጣቢያ ባለሙያዎች ካረጋጓት በኋላ ወደ ማዋለጃ ክፍል በፍጥነት አስገቧት። ዓለም ጣቢያ በደረሰች በ35 ደቂቃ ውስጥ ሴት ልጅ ተገላገለች። ከጅብ ተገላምጣ ያገኘቻትን ልጅ ስሟን ኤፍራታ ብላ ጠራቻት። ኤፍራታ ስትወለድ አቅመቢስ፣ ታማሚ፣ ቀጫጫ ለመሆኗ ዓለም ምክንያት ትሰጣለች። እርጉዞኜ በቂ ምግብ አላገኘሁም ነበር፣ የሚያርስና የሚያክመኝ ማንም አጠገቤ አልነበረም ትላለች። ወጣ ገባ ሲል የነበረው የህፃኑ አባትም እዚህ ነኝ ሳይል ጥሏት ሄዶ ነበር። ኤፍራታ እያደገች ቢሆንም አቅሟ እያነሰና ከመሄዷን በላይ የሚጥል በሽታ ያዛት። ልጄን ኤፍራታን በሌለሁበት ወድቃ ትንፋሿ ቀዝቅዞ ያገኘኋት ዕለት በህይወት የለችም ብዬ በማመን ካጠገቧ ወድቄ ተዘረርኩ ትላለች እናቷ። ዛሬ ኤፍራታ የ8 ዓመት ታዳጊ ህፃን ናት። የህይወቷ ትንቅንቅ ግን ዛሬም እንደቀጠለ ነው። ለመሆኑ ኤፍራታ ዛሬ ላይ ምን ትመስላለች? እኔና ቲሜ ኤፍራታን ለማየት ወደ ቤቷ እንሄዳለን። ኪዱና ቤቲ የኤክሰለንት ስቱዲዮ ሌሊትና ቀን የሚሰሩ ናቸው። እጅግ በጣም ታለንትድ የሆኑና ጥሩ ቲሞቼ ናቸው። እናመሰግናቸዋለን። ቅንድቦ ለፊቶ ማማር ትልቅ አስተዋጽኦ እንዳለው ያውቃሉ? እንግዲያውስ ስለ ኦምብሬ ፓውደር እንንገሮ። ኦምብሬ ፓውደር የቅንድብ ስራ ሲሆን አንድ ጊዜ ከተሰራ በኋላ ለ3 ዓመታት እንዳማረቦት ይቆያሉ። በየጧቱ እየተነሱ ቅንድቦን መኳኳል ሳያስፈልገው ኦምብሬ ፓውደርን አንድ ጊዜ ተሰርተው እንዳማረቦና ከእንቅልፎ እንደነቁ መውጣት ይችላሉ። ኦምብሬ ፓውደርን ለመሰራት አትላስ አካባቢ ራካን ሞል 2ኛ ፎቅ ላይ በሚገኘው ኤክሰለንት ስቱዲዮና አካዳሚ በአካል በመገኘት አሊያም በስልክ ቁጥር 097 17 0000 ላይ በመደወል ቀጠሮ መያዝ ይችላሉ። ኤክሰለንት ስቱዲዮና አካዳሚ። መነጽር ይኖርና አውጪ። እሺ አውጪ ነው ቆንጆ። ቅድም አድርጌ ስላየሽ ነው መነጽር። እሺ እኔም ላክ። ኦኬ እንዴት ታምራለሽ ቆንጆ። የመጣሁት ካንቺ ጋር ላወራ፣ ቤታችሁን ላየው፣ እንደገና እናትሽ ስለፈቀደልችልኝ ደግሞ ትንሽ ደቂቃ ካንቺ ጋር ላሳልፍ ነው የመጣሁት። በመምጣቴ ደስ ብሎሻል? ደስ ብሎኛል። እንግዳ ትወጃለሽ? ብዙ ጊዜ እንግዳ ይመጣል እናንተ ቤት? እና እኛ እነሱ ጋር ነው እንጂ የምንሄደው እነሱ በጣም ብዙ ተሰባስበው ስለሆነ ቤት አይበቃም። ቤቱ አይበቃም። ግማሹ አልጋ ላይ በተለይ ለደቴ ሲሆን ግማሹ አልጋ ላይ ግማሹ ወንበር ላይ። ግን አንቺ እንግዳ ቤት ሲመጣ ደስ ይልሻል?
ለምን ደስ ይልሻል? በቃ እንትን በቃ ደስ ይለኛል እንደሆነ በቃ ሰው ሲያጫውትሽ ደስ ይልሻል? ምን ትሰሪያለሽ? አንዳንድ ጊዜ ሱቅ ላካለሁ፣ አንዳንዴ ደግሞ እቃ እንትን እቃ ሲታጠብ እኔ ደግሞ አለቀልቃለሁ። ሰው ከሞከረ ምንድነው ሰራ? አዎ ሰራ። አሁን የመጣሁት ይሄንን ልሰጥሽ የራት ግብዣ ነው። ይሄ ራት ግብዣ ላይ በጣም ጎበዝ ምላቸውና ጠንካራ ልጆች ናቸው፣ ጎበዝ ናቸው፣ ጀግና ናቸው ምላቸው ልጆች ነው እሺ የጋበዝኩት። ከዛ መጀመሪያ እናትሽ ስላንቺ ብዙ ስታወራልኝ ለማየት ጓጓ። አሁን ደግሞ እዚህ መጥቼ አንቺን ሳወራሽ አንቺ በጣም ጣፋጭ ነሽ። ስለዚህ ደግሞ እኔ ጋር ደግሞ መተሽ ራት አብረን እንበላለንና ይሄ የጥሪ ካርድ ነው። ከዛ እንዴት እንደምትመጪ ሁሉ እኔ ከእናትሽ ጋር አነጋገራለሁ። ስለዚህ በዛ ቀን መተሽ ከኔ ጋር ታሳልፊያለሽ። እሺ እሺ ውድድ ነው ማረግሽ። እሺ ቴንክ ዩ የኔ ቆንጆ ባይ። ተመልካቾቻችን እንግዲህ ልዩ የሆኑ እንግዶች ጋብዘን በአሁን ሰዓት ሁሉም ዝግጅቱ አልቆ አንድ ለአንድ የምናወራበት ሰዓት ነው። ለምን እንደጋበዝን ምክንያታችን ምን እንደሆነ ማወቅ ያለባችሁ ይመስለኛል። እነዚህ ልጆች በተለያየ ችግር ውስጥ የሚያልፉና በየዕለቱ ከቤተሰቦቻቸው ጋራ ችግር ገፈት ቀማሽ ናቸው። በአጠቃላይ ህይወታቸው በብዙ ጉስቁልና የተሞላ ነው። ከነሱ ጀርባ ያለው ምንድነው የሚለውን ጥያቄ ምናልባት ቀረብ ብለን ብናውቃቸው በሚል በዚህ ሰዓት የጋበዝኳቸው። በእርግጥ ለኔ በጣም ስፔሻል ናቸው፣ ለእናንተም እንደዚሁ ልዩ እንደሆኑ ገምታለሁ። ምክንያቱም ልጅ ሁላችንም የምንወዳቸው ፍጥረቶች ናቸው። ከዛ በተረፈ ደግሞ ሁላችንም ልጆቻችንን በምንችለው አቅም እንንከባከባቸዋለን። የልጆቻችንን ስሜት የነዚህም ልጆች ስሜት ነው ብዬ አስባለሁ። በአጠቃላይ የልጅ ባህሪ የምናውቀው ነውና ንጹህ ስለሆኑ ስለ ንጽህናቸው ልዩ እንደሆኑ አድርገን እንገምታለን እና በዛሬው ውይይታችን ደግሞ ያሉበትን ሁኔታ ያብራሩልንና ስለነሱ የበለጠ እንድናውቅ እድል ይሰጡን ይሆናል። አለበለዚያም ደግሞ ከኛ ጋር ደስ የሚል ጊዜ አሳልፈው ይቺን ቀን ሁልጊዜ የሚያስቧት ሆና ታልፍ ይሆናል። ይሄንን እንግዲህ ከኛ ጋር ቆይታችሁ አብረን የምናየው ነው። Ladies and gentlemen, ኤፍራታ አሻግሬ ከጊዜ በኋላ በሚመጣ የፀጉሮ መመለጥ ከፍቶታል? እንግዲያው የምስራች ኤስኤምፒ ወይም ስካልፕ ማይክሮ ፒግመንቴሽን ለርሶ ተመራጭ መፍትሄ ነው። ምንም አይነት የራሱ ፀጉር ሳያስፈልገውት በረቀቀ ቴክኒክ የተከመከመና መብቀል የጀመረ ፀጉር ገጽታ የሚኖረውን ኤስኤምፒን በመሰራት አጣሁት ያሉትን የቀድሞ መልክዎን እንመልስልዎታለን። በዓለማችን በብዙ ተቀባይነትን ያገኘው ኤስኤምፒ በአዲስ አበባ ቦሌ በሚገኘው ኤክሰለንት ስቱዲዮ ከአሜሪካ በመጡ ባለሙያዎች አገልግሎቱን በመስጠት ላይ ይገኛል። 097170000 ኤፍራታ አሪት እንኳን ደህና መጣሽ። አመሰግናለሁ። እኔ ቆንጆ ደህና ነሽ? ደህና። እሺ ሙሉ ስምሽን እስቲ ንገሪኝ። ኤፍራታ አሻግሬ። ኤፍራታ አሻግሬ። ስንተኛ ክፍል ነሽ? 2። ለምንድን ነው እዚህ ያመጣሽው ታውቂያለሽ? የስም ብዙም አላውቅም። ብዙም አታውቂም?
እሺ ከመጣሽ ግን ምን አየሽ? ደስ ብሎሻል? ምንድነው ደስ ያለሽ ነገር? አሁን ይሄን እንዳለ ቤቱን ሳይ በቃ ደስታ ነገር ይሰማኛል። ደስ አለሽ? እንዳለ ሁሉ ነገር ፀጉር ቤቱ ምንም ያምራል። ፀጉርሽንም ወደድሽው? ያምራል? ልብሱንስ ወደድሽው? በጣም ያምራል። ይሄ ነው ግን የኛውም አምሮኛል። ይሄ ደግሞ የበለጠ አይደል? እኔ እኮ ያንን የጨመርኩበት እንደዚህ እንደምትወጁ ደስ እንደሚል ስለገመትኩ ልክ ነኝ ማለት ነው። እሺ ኤፍራታዬ ከማን ጋር ነው የምትኖሪው? ከእናቴ ጋር። ከእናትሽ ጋር? እስቲ ስለ እናትሽ አንዳንድ ነገር ንገሪ። እኔ አሁን ምንም ነገር የለም። ለምን እየደበቅሽኝ ነው ወይስ? አይ ስጠይቂኝ ነው እንጂ መልስልሽ። እኔ አላውቅም። እናትሽን ትወጃታለሽ? ለምን? አንተ ስለምታረግልኝ ነገር። ስለምታረግልሽ ነው? ምን ታረግልሻለች እናትሽ? እሷም ለፍታ ለኔ ምግብ ታዘጋጅልኛለች። እሷ እየጠማት ለኔ ውሃ ትሰጠኛለች። አንዴና ብዙ ማለት በምን አወቅሽ እሷ እንደጠማት? አሁን እኔ ራሱ ትንሽ ሲለኝ አሁን ምግብ ስበላ እሷ ልጠጣ ስትል ለኔ ትሰጠኛለች። ሲርብሽስ ምግብ? አሁን እኔ ጠዋት እኔ ሲርበኝ ለኔ ምግብ ሰጠኝና እሷ ደግሞ ቁጭ ትላለች ቤት ውስጥ። እኔ በልቼ ጨርስ ስጫወት እሷ ትበላለች። ለምንድን ነው አብራችሁ የማትበሉ? አሁን እኔ ጠግቤ እንድበላ። ላንቺ ብዙ አሁን እሷ ከበላች ልጨርስብኝ ቶሎ ልበላብኝ ብላ ነው መሰለኝ እሷ መጨረሻ ላይ ነው የምበላ ከራባት በኋላ። ስለዚህ መጀመሪያ አንቺ መጥገብሽን ማወቅ ትፈልጋለች ማለት ነው። እና ከዛ አንቺ ከጠገብሽ በኋላ ደግሞ የተረፈውን እሷ ትበላለች። ወይ ካልበቃ ደግሞ ሌላ ምግብ ጨምራ ትበላለች። ሁሉ ጊዜ ቤት ውስጥ ምግብ አላችሁ? አንዳንዴ የለም። ምን ታረጊያለሽ እንደዛ በሚሆን ጊዜ? እኔ ከሌለ ውጭ ከግቢ ውስጥ ሆኜ ከልጆቹ ጋር ጫወትና ምግብ ሲደርስ ሄጄ እበላለሁ። መብራት ከጠፋ ደግሞ ቁጭ ልና ባሻንጉሊቶች እጫወታለሁ። በጣም ሲርብሽ ቤት ውስጥ ምግብ ሳይኖር ሄደሽ የምትበይበት ቦታ አለ? የለም? ምን ታረጊያለሽ ታዲያ? እኔ በቃ ራቤን ወጣ አድርጌ ቁጭ እላለሁ። እናትሽስ? እናቴም እንደዛ። እሷ ግን ምግብ እንዳይርባት ከፈለገች መጀመሪያ ላይ እሷ ጠግባ መብራት ከመጥፋቱ በፊት እሷ ትጠግብና እኔም ከጠገበችኝ በኋላ መብራት ይጠፋል። ግን መብራት ሲጠፋ ብቻ ነው ምግብ የሌለው ወይስ አንዳንዴ አለ? አንዳንዴ በቀኑ ሙሉ ከሌለ ነው እንጂ መብራት አለ። አመት በዓልስ እንዴት ነው የምታሳልፉት? እሱን ብዙም እኔ አላውቅም። አመት በዓል አትወጂም እንዴ? እኔማ ሳበት ማለት አውቃለሁ። ታውቂያለሽ ግን አትወጂም? እሱንማ እንደውም ደስ ነው የሚለኝ። በተለይ እንቁጣጣሽ። እንቁጣጣሽ ለምን ትጨፍሪያለሽ? ሌላስ ምን ታደርጋላችሁ ቤት ውስጥ? ምግብ ምናምን ዶሮ ይሰራል? ዳቦና 10 ብር ለኛ ይሰጠንና አጠራቅመን ለወንዶቹ የነሱም ጊዜ ሲደርስ ለኛ ይሰጡናል። የኛ ጊዜ ስንደርስ ለነሱ እናካፍላቸዋለን። ከዛ በኋላ አንድ ላይ እነሱ እንዳይቀኑ እኛም እንዳንቀና አንድ ላይ ነው ተባብረን የምንበላው። ሀብታም ነሽ አይደል? አይደለሽ? ነሽ እኮ። ለምሳሌ ልንገርሽ፣ አሁን ይሄ አንዱን አይን ለኔ በ1 ሚሊዮን ብር ሽጪልኝ ብለሽ ትሸጪልኛለሽ? አትሸጪልኝም ማለት። ስለዚህ 1 ሚሊዮን ብር አይን አለሽ ማለት። ስለዚህ ሀብታም ነሽ አይደል? እሱማ እኮ ፈጣሪ ሲሰጠን ነው እንጂ በብር አይደለም የገዛ ነው። በብር አይደለም የገዛ ነው። ስለዚህ ሀብታም ነኝ ብለሽ ማሰብ ነው አይደል? ምን ይመስልሻል አሁን ያላችሁበት ኑሮ ችግራችሁ? እኔ ግን ችግር ምናምን ችግርማ አለብን፣ ግን እኔ ችግሩን አላውቅም። እናትሽ ናት ሁሉን ነገር የምታደርገው አይደል? ጎበዝ እናት አለች።
ማለት እናትሽን ቤት ውስጥ ስራ ታግዣታለሽ? አዎ የምትችይው ለምሳሌ ምን ትችያለሽ? አሁን እህቴ ስለምትቆጣኝ ነው እንጂ እቃ ግማሽ ማለቀለቅ እችላለሁ እና ውሃ ይሄ በቧንቧ ቀዳዳው ግን እኔ ማመላለስ አልችልም። ትንሾቹ ጀሪካን ነው እንጂ ማመላለስ አልችልም። ትልልቆቹ እና ውሃ ቀዳለሁ። ትቀጃለሽ፣ ታግዣታለሽ። ደስ ስለሚልሽ ነው የምታግዢው ወይስ ስለሚቆጥሽ? አይ ደስ ስለሚለኝ። ደስ ይልሻል እናትሽን ማገዝ? በተለይ ውሃ መቅዳት ወን በዛው ሲል ደስ ይላል። ድምፁ ትንቦራጨቂያለሽ? ውጭ ወጥተሽ ነው? አይ እዛው ሲል ደስ ይላል። አዎ ደስ ይላል። ከትልቅ ሰውና ትንሽ ልጅ ከመሆን የቱ ይሻላል ይመስልሻል? ትንሽ ልጅ በቃ ትንሽ ልጅ መሆን ነው የሚሻል። ለምን? በቃ የምችለው ነው እንጂ የምንችለው ስናድግ እኮ በቃ ግዴታ ሁሉንም እኮ መስራት አለብን። ስለዚህ ትልቅ ሰው መሆን ከባድ ነው ብለሽ ነው የምታስቢው አይደል? በምን አየሽ? በቃ እናቴ ስትሰራ። እናትሽን ስታይ እህቴ እኮ አንዳንዴ ስለማትገዛት በጣም የተንቀጠቀጠች ነው የምትሰራው እናትሽ። ውጪም ቤትም ስታድጊ ምን መሆን ነው የምትፈልጊው? ሐኪምና ፋሽን ሰሪ። ሐኪምና ምን? ፋሽን ሾው። ፋሽን ሾው። ልክ እንደ ቅድሙ እንደተሽከረከርሽ ዲዛይን ማድረግ መሆን ትችያለሽ። ታውቂያለሽ አይደል? አሁንም እችላለሁ። እንኳን በኋላ አሁን ራሱ ማድረግ ትችያለሽ። አሁን ትልልሽ ትችላለህ። እስቲ ከዚህ ወደዚህ ከዚህ ወደ ስታድጊስ ለእናትሽ ምን ማድረግ ትፈልጊያለሽ? ፎቅ መስራት። ምን ትላለች እሷ? ደስ ይላታል። ታሳዝንሻለች እናትሽ? ለምን? አሁን ለፍታ ለኛ ስታረግ ሳይለፋችበትን ለኛ ብሯ ስታባንከን ለዛ ታሳዝንሻለች። ስለዚህ እስክታድጊ እየጠበቅሽ ነው። አድግ ደግሞ የኔ ተራ ነው። አንቺ እየለፋሽ ለሷ እንደምታረጊ አይደለ? እስከዛው ቆማ ደግሞ እየቀነሰ ይመጣል። ዋው! ማን ነገረሽ? አወቅሽ በራስሽ? ጎርማሳ ትሆናለች። ለእናትሽ መልእክት እንድታስተላልፊ ይፈልጋለሁ። እሺ፣ አንደኛ ነገር በጣም ሀብታም እንድንሆንና ለብዙ ትውልድ እንድንተላለፍ ነው። እናቴ በጣም ነው የምወድሽ፣ አከብርሻለሁ። ለዘላለም እንድትኖሪ ይፈልጋል። መጀመሪያ ላይ ከሆድሽ ስወጣ ምን ተሰማች? ደስታ ነው። ደስ አለኝ አንቺን ሳይሽ። የገና ስጦታዬ ነሽ ብዬ ተቀበልኩሽ። ደስ አለኝ። ኤፍራታ፣ እናት ማለት ምን ማለት ነው? ትልቅ ነገር። ለምሳሌ አንቺ እናት የሌላቸው ልጆች እኮ ሁሉም ሰው እየጠላቸው እናት አልባ እያላቸው እየሰደባቸው ነው። ግን እናት ካላቸው ምንም ነገር ችግር የለም፣ ሁሉም ነገር ይሟላላቸዋል። ስለዚህ እኔ ለአንቺ ሙሉ ነኝ ማለት ነው። ሁሉም ነገር አመሰግናለሁ። አንቺ ከአደጋ ጠብቀሽኛል፣ ከሁሉም ነገር ጠብቀሽኛል። ለምሳሌ በየቀኑ ስታመም ታድኛለሽ፣ ሐኪም ቤት የወሰድሽ። አመሰግናለሁ። እኔ ስለተወለድኩና እኔ ማሳደግ ስለከበደሽ ምን ተሰማሽ? ምንም አልተሰማኝም። አንቺን ከወለድኩ በኋላ ካየሁሽ በኋላ ደስ ነው ያለኝ። ችግር ቢኖርብኝም ራሱ አንቺን ሳይ እጽናናለሁ፣ እደሰታለሁ። ህይወቴ ሙሉ ነው አንቺን ካየሁ ጀምሬ። ስለዚህ ደስተኛ ነኝ። ችግር ቢኖርም ራሱ በችግሩ ውስጥ አንቺን ሳይ እጽናናለሁ። ትንሽ ከብዶኝ የነበረው በመሃል ታመሽ ስለነበረ ነው። ቢሆንም
ተመስገን። አሁን ደህና ሆነሽልኝ ስላየሁሽ ሁሉን ነገር እረሳለሁ። ደስተኛ ነኝ። አመሰግናለሁ። ብቻዬን ሳሳድግሽ ለእኔ ከባዱ ነገር ምን ይመስልሻል እማዬ? አሁን ለምሳሌ እኔ ስታሳድግኝ ብቻሽን ስታሳድግኝ ብዙ ነገር ምን ልበለው ምን ጠጣዋለሁ እሱን ስገዛሽ ከባድ መሰለሽ እና ስራ ስሰሪ እንደኔ ትንሽ ልጅ ሆነች ምን አይነት ልጅ ነበርሽ? እኔ ትንሽ ልጅ ሆኜ ብዙም ባላስታውስም ግን እናቴ በልጅነቴ ነውና አባቴ ሞተው እናቴ ልብ በሽተኛ ነበረች። በብዙ ችግር ነው ያለፍኩትና እማዬ ብዙ ችግር ነበረብኝ። ስለዚህ በዛ መንገድ ነው እኔ ልጅነቴን ያሳለፍኩት። ምንም ግን አንቺ አልተቆጣሽም? ተጎድቻለሁ እንጂ እንዳልማር እህት ወንድሞች ነበሩኝ። የመጀመሪያ ልጅ እንደመሆኔ መጠን ብዙ ፈተና አሳልፌ ወድቄ ተነስቼ ነው እዚህ የደረስኩት። እኔ የልጅነት ጣዕም ብዙ አላውቅም እማዬ። እኔ እንዴት አድርጌ ባሳድግሽ ነው ጎበዝና ጥሩ ልጅ የምትሆኝልኝ? ምን ባረግልሽ ነው ደስ ብሎሽ የምትማሪ ጎበዝ ልጅ እንድትሆኝ? የፈለጉት ሀብታም እንድትሆኝልኝ ደሃ እንዳትሆኝብኝ ነው የምፈልገው። አይ እኔ ማለት ነው እንዴት አድርጌ ባሳድግሽ ነው ጎበዝ ልጅ የምትሆኝልኝ? በትምህርትሽም በሁሉ ነገር ጎበዝ ልጅ የምትሆኝ እንዴት አድርጌ ባሳድግሽ ነው? አሁንማ ሁሉም ነገር ተሳክቶልኛል። ያልተሳካልኝ የለም። ስለዚህ እኔ በማሳድግሽ ነገር ደስተኛ ነሽ? አመሰግናለሁ እማዬ። እንደኔ ሕፃን ልጅ እያለሽ ምን መሆን ነበር ስታድጊ የፈለግሽው? የምፈልገው እኔ ጥሩ ደረጃ፣ ለምን እናቴ ምስኪን በሽተኛ ስለሆነች የእሷን በቃ ጠንካራ ትልቅ ልጅ ሆኜ እናቴን ጥሩ ደረጃ ማድረስ ነበር የምመኘው። ያው ግን አልተሳካልኝም። እንዳልኩሽ እድገቴም ትንሽ አባቴ በልጅነት ስለሞተ በቃ ህይወቴ በእንግልት በችግር ስለነበረ እንዳሰብኩትም አልሆነም። በቃ እናቴም አባቴንም ያው በጊዜ አጣሁ። በየተሉማው ስለዚህ እንዳሰብኩትም አልተሳካልኝም። በእርግጥ እንደተመኘሁት ማለት ነው። ምኞቴ ጥሩ ደረጃ ደርሼ ለእናቴ ነበር ምኞቴ እና ይሄ ነው ልሻለሁ። ግን አሁን ግን ያው ቅር እንዳይልሽ ደስተኛ ነኝ እኔ በልጆቼ። አንቺን በማየቴ ምንም ባይኖረኝም ደስተኛ ነኝ። እሺ የትናንቱ ለምን አልሆነም ብዬ አልጸጸትም። ስለዚህ አሁን ደስተኛ ነኝ። ቅር እንዳይልሽ ማማ። በቃ ያለፈው አልፏል። ወደፊት ደግሞ ያሰብኩት ነገር እኔና አንቺ እናሳካዋለን። እሺ በቃ አሁን ችግር የለውም። ሀብታም እንሆናለን። እሺ ኑሪልኝ፣ ትልቅ ደረጃ ድረሽልኝ። ማየ ብዙ እናቶች ቢኖሩ ማለት ነው ሀብታም እናቶች፣ ወደ እነሱ ሂጂ በቃ እኔን ትተሽ ሀብታም እንድትሆኝ ብልሽ ጥለሽኝ ትሄጃለሽ? ለምን? አልፈልግም። ለምን? ሀብታም መሆን አትፈልጊም? እፈልጋለሁ፣ ግን ከአንቺ ጋር ኖሬ ሀብታም መሆናችን ፈልገው ከሱ ጋር አልፈልግም። ይሻላል። አመሰግናለሁ እማዬ። አሁን ሰዓት ግን ምንም ነገር የምትፈልጊው ነገር ምንድን ነው? እንጂ ስታድጊ መርሳት የማልፈልገው ነገር ያው በአንቺ በእርግጥ እንድትጸጸችም ለእናቴ እንዲሆነች ብለሽ እንድታዝኝ ሳይሆን ትምህርትም እንዲሆንሽ ማለት ነው። በአንቺ ብዙ ነገር አሳልፌያለሁ፣ ብዙ ነገር ማለት ነው ስታድጊ የምነግርሽ ማለት ነው። ስለዚህ ታመሽብኛል፣ ብዙ ነገር ጥርስሽን ያምሻል። ከአንድ ዓመት በኋላም ያምሽ ነበረ ብዙ ነገር። ስለዚህ እሱን ፈተና ስላሳለፍኩኝ በአንቺ ያንን ነገር በቃ እያየሽ እኔ ምን ያህል ጠንካራ እናት ሆኜ እዚህ እንዳደረስኩሽ እያወቅሽ ለሌሎችም እንድትረጂ፣ ሌሎች በአንቺ ህይወት ያለፉትን እንድታዝኝላቸው እንድትረጃቸው ፈልጋለሁ። ይሄ ነው። እኔ ሳት እንዳረሰው የምትፈልጊው ነገር አለ? አይ አለ፣ በእርግጥ ልክ ነሽ። እንዳረሰው የምፈልገው ነገር ብዙ በአንቺ መውደቅ መነሳት ነበረ። ብዙ በአንቺ ማለት ነው ብዙ ነገር ማየ ከምነግርሽ በላይ ማለት ነው።
ደክሜብሻለሁ። ብዙ ጫካ፣ ዳገት፣ ቁልቁለት ስለዚህ ማይ ብቻ ያው ብዙ በተለይ ከእህትሽ ጋራ ብዙ ነገር አሳልፈናል። አንቺን ጥለንሽ ስንሄድ ሰው ጋር ጥዬሽ ሲሄድ ያለውን ችግር ያንን እያሰብሽ ምን ያህል በአንቺ እንደደከምኩብሽ እንድታስቢና ትልቅ ደረጃ እንድትደርሽልኝ ነው። ሌላ ነገር አይደለም። እሺ ማማ ይሄ ነው በቃ። እወድሻለሁ። በአንቺ ሙሉ ነኝ። እሺ በአንቺ ሙሉ ነኝ። ወደፊት ሰፊ ተስፋ አለኝ በአንቺ። ይሄ ነው በቃ ማማዬ። እኔ እንደምወድሽ በምን ታውቂያለሽ? አንቺ እንደምትወጂኝ የማውቀው ለምሳሌ እና ልጅ ማይወጡት ልጃቸውን ጎዳና ላይ እየጣሉ ይሄዳሉ። አንቺ ግን ስላልጣልሽኝ እንደምትወጂኝ አስባለሁ። አመሰግናለሁ። ግዴታዬም ነው እኮ ግን እኮ እኔም ባጥኝም እኮ አንዳንዶቹ እኮ እነዚህ ልጃቸውን ባይጠሉ ክፉ ነገር እያሰቡባቸው ነው። አንቺ ግን ክፉ ነገር ሳታስቢ ደግ ነገር እያሰብሽብኝ ነው። ስለዚህ አመሰግናለሁ። እሺ እናቴ ደግልኝ። እማዬ አንድ ነገር እንዳውቅ የምፈልገው ነገር ምንድን ነው? እኔ ግን ስለ አንቺ እንድታውቂ የምፈልገው ነገር ህይወቴ ነሽ፣ ልጄ ነሽ፣ ተስፋዬ ነሽ፣ የብዙ መውደቅ መነሳት ውጤቴ ነሽ። ስለዚህ ረጅም እድሜ ጤና ሰጥቶኝ እኔንም አንቺም ትልቅ ደረጃ ደርሰሽልኝ እንዳይ እፈልጋለሁ። ኑሪልኝ። የችግሮቼ ሁሉም ማስረሻዬ ነሽና ትልቅ ደረጃ ድረሽልኝ ልጄ። እማዬ በጣም ወድሻለሁ። እድሜሽ ይርዛ። አሜን አሜን። አንቺም ኑሪልኝ፣ ትልቅ ደረጃ ድረሽልኝ። እንዳልኩሽ ወድሻለሁ። እንግዲህ ተመልካቾቻችን እስካሁን ድረስ ከኛ ጋር ቆይታችሁ አሁን ደግሞ የፕሮግራማችን የመጨረሻው ክፍል ላይ ደርሰናል። ዛሬም እንደተለመደው አጋራችን ለብዙ ህፃናት ግድ የሚላት የሜሪ ጆይ መስራችና ስራ አስኪያጅ ሲስተር ዘቢደር ከኛ ጋር ተገኝታለች። በሜሪ ጆይ ስር ደግሞ እነዚህን ህፃናት እደግፋለሁኝ ብላ ቃል በገባችሁ መሰረት ሁል ጊዜ እመጣለሁ፣ የሚመጡት ልጆች ከየትም ስፍራ ቢመጡ ግድ ይለኛል፣ ልደግፋቸው እፈልጋለሁ ባለችው መሰረት ዛሬም ወደ እጇ ይዘን መተናል። እጅግ እናርገን እናመሰግናለን። ምንም ቃላት የለንም። አንድ ቀን እንኳን ደከመኝ ሰለችን ሳቲ እስከ ዛሬ ድረስ ደረሽ። አሁንም ደግሞ እኛም ጫና እየፈጠርንብሽ ነው፣ ልጆቹን ወደ አንቺ እያመጣን ነው እና ምን ልልሽ እችላለሁ? እግዚአብሔር ይባርክሽ። እጅግ አርገን እናመሰግናለን ልልሽ ነው። እኔም በጣም አመሰግናለሁ። የሄለን ሾው ላይ መቅረብ ከጀመርን በኋላ ብዙ ደጋፊ ስላገኘንም ብዙ ልጆችን እንደምንደርስ ተስፋ አለን። በዚህ አጋጣሚ እንረዳለን ያሉትን ሁሉ እናመሰግናለን። ሜሪ ጆይ ኢትዮጵያ በሩ ክፍት ነው፣ ህፃናትን እንረዳለን ለሚል። ስለዚህ አሁንም ቢሆን ተጨማሪ ብትሰጪን እንቀበላለን። ያው እንግዲህ ተመልካቾቻችን በእርግጥ ብዙ ቅኖች ሰዎች እየደወሉላት ነው፣ ግን ከችግሩ አንጻር ሲታይ በፍጹም የሚገጣጠምና የሚመጣጠን ነገር አልሆነም። የእናንተንም እርዳታ እንፈልጋለን። እነዚህን ልጆች ግድ ሊላችሁና እሷን በማገዝ እነዚህን ልጆች ልትረዷቸው ይገባችኋል ብለን ነው እንግዲህ የዚህ ሾው ዓላማ በፊታችሁ የቆም ነው። እስካሁን ስላደረጋችሁት ነገር እናመሰግናለን። ነገር ግን ይህ የአገር ጉዳይ ነው። በተወሰነ ሰው ብቻ የሚከናወን አይደለም። በመንግስት ብቻ የሚከናወን ነገር አይደለም። ሁላችንም በነቂስ ወጥተን የምንችለውን ነገር በማድረግ ችግሮቻችን ላይ መድረስ እንችላለን። ለሜሪ ጆይ በምናስቀምጠው ስልክ ቁጥር እየደወላችሁ እርዳታችሁን
እንድታሳውቋቸውና እንድትቀጥሉ እንድታግዟቸው እንጠይቃለን። በተጨማሪ ደግሞ በዚህ ሾው ላይ ፊት ለፊት መተን ለሷም ሆነ ለድርጅቱ ማለት ነው ለሜሪ ጆይ በቀጥታ እርዳታ ማድረግ ፈልጋለን የምትሉ በራችን ክፍት ነው። ደግሞ ላያችኋቸው ለነዚህ ቅንና ውብ ለሆኑ ልጆች ደግሞ በቀጥታ እንጋግዛቸዋለን፣ እናቋቁሟቸዋለን፣ እንረዳቸዋለን የምትሉትም ደግሞ ከታች በተዘጋጀውና ባለው ስልክ ቁጥር ትደውሉላቸዋላችሁ። ማንኛውንም እርዳታችሁን እገዛችሁን ቀጥታ ወደ ልጆቹ የሚሄድበትን መንገድ ነው የምናመቻቸው። ከዛ ባሻገር ትልቁ ግን ሁሉ ጊዜ ልንላችሁ የምንችለው ነገር ሜሪ ጆይ ብቻውን ምንም ነገር ማድረግ አይችልም። ከ100 ሚሊዮን ህዝብ በላይ ነው የኢትዮጵያ ህዝብ። ከዛ ውስጥ 10,000 ህፃናት በአዲስ አበባ 160,000 ህፃናት በክፍለ ሀገርም ጭምር ሜሪ ጆይ እየረዳ ነው ያለው። ነገር ግን ብዙ ነን፣ ሚሊየንስ ነን። ብዙ ነገር ማድረግ እንችላለን። እባካችሁ ይሄን ሸክም ተሸከሙ። ተመልካቾቻችን እስካሁን ከኛ ጋር ቆይታችሁ የዛሬ ባለታሪካችንን ህይወት በጥቂቱም ቢሆን ተመልክታችኋል። በሚቀጥሉት ሳምንታት ደግሞ እንደሷ ያሉ ሌሎች ባለታሪኮችን በተከታታይ ይዘንላችሁ እንመጣለን። ከዛም ደግሞ የራቱ ግብዣ በአንድ ላይ ተሰብስበው ደግሞ ያቀረብናቸው እንግዶች በሙሉ የሚተናገሩበትን ፕሮግራም ራሱን የቻለ አንድ ፕሮግራም አድርገን እናቀርብላችኋለን። ስለዚህም ዛሬ ያያችኋትን እንግዳችንን እና ሌሎች የምታያቸውን እንግዶቻችንን በሙሉ በድጋሚ በጠረጴዛ ዙሪያ ስለምትመለከቷቸው በዛ ጊዜ ደግሞ ሌላ ፕሮግራም ይኖረናል ማለት ነው። እንግዲህ እነዚህ ልጆች እዚህ ድረስ የጋበዝንበት ምክንያት እንዲሁ እራት ጋብዞ ለመሸኘት ብቻ አይደለም። እራት ጋብዞ ብቻ ለመሸኘት ቢሆን እናንተም ጋር ሳናመጣቸው በግላችን ያንን አድርገን እንሸኛቸው ነበር። ነገር ግን ተመልካቾቻችን እዚህ የመጡበት ምክንያት ዓላማ አለው። እናንተ እንድታዩቸው፣ እንድትወዷቸው፣ እንድታዝኑላቸውና እንድትራሩላቸው ስለምንፈልግ እኛ በእነሱና በእናንተ መካከል ድልድይ ለመሆን ነው። ለሚሰጡን እንስጥ፣ ለሚረዱ እንርዳ። ህፃናቱንም እንግዲህ ህይወታቸውን የሚቀይር ነገር ከእናንተ እንጠብቃለን። በቀጣይነት ከኛ ጋር በመስራት አብራችሁ እነዚህን ልጆች ህይወት ለመለወጥ እንደምትዘጋጁና ተባባሪ እንደምትሆኑ እናምናለን። በቀጣዩ ፕሮግራማችን እስከምንገናኝ እናመሰግናለን።